ኦርካ ዳነ። በጣም በሚገርም ሁኔታ ኦርካ ተወግቶ ቢሆንም ግን ራሱን አሸንፎና ተቋቁሞ ታክሞ ለመዳን ችሏል። እናም እንግዲህ ሲሎና ወደ ቤት መታ ኦርካ ልንጠይቅ ነው ብትልም ግን ሜላት ልገባ አልፈቀደችላትም። ምክንያቱም ሲሎና ኦርካን ላሳክም በሚል ሰበብ ቤታችን ከገባች አትወጣም የሚል ስጋት ስላለባት አሁን ግን ያለውን አጋጣሚውን ለመጠቀም እየሞከረች ነው። ሜላት አሁንም ኦርካን ባታቆይህኝ እያደረገችው ትገኛለች። ሲሎና ደግሞ በዚህ በኩል የሚያናድደው ነገር ባህሪዋ ከኦርካ ጋር ስትጣላ ድቤ ደግሞ ሲያባራት ኦርካ ጋር ማለቷን ቀጥላለች። በጣም በሚያሳዝን ሁኔታ በእርግጥ ብታሳዝንም ግን ደግሞ የምታደርገውን ነገር በጣም እያቃጠለው ነው። ኦርካ ከሱ ጋር ስትጣላ ምንም ያህል የምትሄድበት ባይኖር እንኳን ወይንም መንገድ ላይ እንኳን ብትወድቅ ኦርካ ጋር ድቤ ጋር እንድትሄድ አይፈልግም ኦርካ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኢና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ እንግዲህ ይዤላችሁ የመጣው ሲሎና ድራማ በጣም አስተማሪና አንገብጋቢ በጣም አጓጊ የሆነ ድራማ ነው። እናም እንግዲህ በባለፈው ክፍል እንዳያችሁት ኦርካ እንደተወጋ ነበረ። የሲሎና የድሮ ፍቅረኛ ኦርካን እንደወጋው እናስታውሳለን። እናም እንግዲህ ሲሎና ልትረዳው በምትሞክርበት ሰዓት ቪዲዮ ይቀርጿታል። እናም እንግዲህ ይሄንን ለፖሊስ እሷ ናት የወጋችው ብለን እናሳያለን በማለትም ነበረ እያስፈራራት የነበረው። ሲሎና ግን ይሄንን ምንም አታመጡም እየረዳሁት ነበረ ብትልም በፍጹም ግን ሊሰማት አልቻሉም። እናም እንግዲህ እሷም አምና ተቀብላ አሁን ምን ሆናለሁኝ ለፖሊስ አሳልፈው ቢሰጡብኝ ይሄንን ቪዲዮ እስከመቀበል ድረስ ድቤ ቤት መቆየት አለብኝ ብላ የወሰነችው ሲሎና አሁንም ችግር ኋላዋ እየተከተላት ይገኛል። ኦርካ በዚህ በኩል ነፍስ አውጪኝ አግቢኝ ይዞት ተኝቶ አለ። እናም እንግዲህ ሜላት ልታስታምመው ጓዟን ጠቅልላ ወደ ኦርካ ቤት ተጠቅልላለች። በጣም እንግዲህ በሚገርም ሁኔታ ሲሎና ልትጠይቀውን ብትመጣ ልታስገባት አልቻለችም። እናም እንግዲህ በጣም ደስ ብሎኛል፣ ምክንያቱም አንተና ሜላት የድሮ ፍቅራችሁን እያጣጣማችሁ መሆኑን ሰምቻለሁ። ከዚህ በኋላ ዳግመኛ ወደ ህይወታችሁ መጥቼ አልበጠብጣችሁም፣ መልካም የፍቅር ጊዜ በማለትም ሚሴጅ ትልክለታለች። ይሄንን ያየውን ኦርካ በፍጹም መቀበልና መቋቋም አልቻለም። ቶሎ ብሎ ቢደውልላትም ልታነሳለት አልቻለችም። እናም እንግዲህ በኋላም እንግዲህ ሜላት ትመጣና ሰርፕራይዝ ትለዋለች። ምንድን ነው ሲል ሲጠይቃት ያቺ ባለጌ የቤት ሰራተኛ ድቤ ጋር ሄዳለች፣ ወደ ድሮ ባሏ ተመልሳለች በማለትም ወደ እውነተኛ ባሏ ተመልሳለች በማለትም ተናግረዋለች። በፍጹም ሲሎና ይሄንን አታረግም አንቺ ውሸታም በማለት ለሜላት ሊመታት ቢሞክርም ሜላት ግን ያለውን ነገር በፍጹም ልትቀይር አትችልም ኦርካ በማለትም መልሳለታለች። እናም እንግዲህ ኦርካ በነገሩ ተናዶና ተበሳጭቶ ሲሎና ጋር ይደውላል። ሲሎና ጋር ግን ቢደውልም በፍጹም ልታነሳልት አልቻለችም። ምክንያቱም በዛ በኩል እንግዲህ ድቤ እየመታትና እያሰቃያት ነበረ። ሲሎና አሁንም ስቃይዋን እንደበረታ ነው። እሷ ግን በፍጹም ልትነቃ አልቻለችም። ምክንያቱም የያዙባትን ነገር አሁንም የሚያሰራጩት ስለመሰላት ፈርታለች። በዛ በኩል ደግሞ የድሮ ፍቅረኛዋ ወይኔ ይህንን ምን አለበት ባላደርግ፣ ይሄ ልጅ ከሞተ እኔ እስር ቤት መበስበሴ ነው እያለ ፍርሃት በጣም እያንበጨበጨው ይገኛል። በዚህ በኩል ደግሞ ድቤ በቃ አንተ ጀግና ነህ፣ አሁኑኑ ያልኩህን ገንዘብ አስተላልፍልሃለሁ፣ አንተ ማለት ጀግናና ደፋር ነህ በማለትም ቢያደፋፍረውም የሲሎና የድሮ ፍቅረኛ ግን በፍጹም ይሄንን ሊታዩ አልቻለም። ምክንያቱም የሲሎና የድሮ ፍቅረኛዋ ይሄን አክል ጨካኝ ሆኖ ሳይሆን ድቤ አበረታቶት ነው ይሄንን እየሰራ ያለው። በጣም እንግዲህ በሚገርም ሁኔታ አሁን ኦርካ ከሞተ እኔ ጋ ነው የምትመጣው፣ አማራጭ አይኖራትም ብሎ አስቦ ነው እንደዚህ እያደረገ ያለው ድቤ ማለት ነው። እና በጣም በሚገርም ሁኔታ አሁንም ድቤት ከተንኮሉ እሱ አያደርገውም፣ በሰው ነው የሚያደርግ።
እሱ ባያደርገውም በሰው እጅ ነው የሚያደርገው ማለት ነው። በጣም እንግዲህ በሚያሳዝን ሁኔታ ድቤ አሁንም ተንኮሉን እንደቀጠለበት ነው። በዚህ በኩል ደግሞ ሜላት አሁንም ወደ ኦርካ ቤት ወደ ድቤ ቤት ተመልሳለች። ምክንያቱም ያየውን ሜሴጅ አይቶ እንዴት ለሲሎና ቤት መታ ነበር እንዴ በማለት ጠይቃታል። ማንም አልመጣም ልትዋሸው ብትሞክርም እሱ ግን አትዋሽኝ ሰምቻለሁ በማለትም ይጠይቃታል። አዎ መታ ነበረ። እቺ ውሻ ምን ልታረግ መጣች በማለትም ልትሰድባ ስትሞክር በጥፍ ብሎ ሁለተኛ ወደዚህ ቤት ተመልሰሽ እንዳመጪ ብሎ አመነጫጭቆ ከቤቱ ገፍትሮ አስወጥቷታል። እናም እንግዲህ ከቤቱ በሚያስወጣት ጊዜ እሷ ቀጥታ የሄደችው ድቤ ቤት ነበር። ድቤ ቤት ስትሄድ እዛ ቁጭ ብላ ያየቻትም ሲሎና ነበረች። ሲሎና ወንበር ላይ ቁጭ ብላ አንቺ መቼም ወንዶች ባሉበት ቦታ አጠፊም በማለትም ትነግራታለች። አንቺ እንዴት ብትደፍሪ ነው ለእኔ እንደዚህ የምትናገሪኝ? ሰራተኛ ይኮነሽ በማለትም ታመነጫጭቃታለች። ሜላትም እንግዲህ ድቤን ይዛ ወደ ክላስ አንድ ላይ ሊተኙ ይገባሉ። ሲሎና ደግሞ አንቺ ማለት በጣም ርካሽ ሴት ነሽ፣ በጣም ባለጌ ነሽ፣ ወንዶች ባሉበት አጠፊም ትልከሰከሻለሽ በማለትም ይሄንን ጉድሽ ደግሞ ለወርካ ነግረዋለሁ ታያለሽ በማለትም ፎከረችባት። በምትፎክርባት ሰዓት እንግዲህ ሜላት አላስቻላትምና ሁለቱም ሊደባደቡ ተናነቁ። ሁለቱ በሚተናነቁበት ጊዜ ድቤ መጡና እናንተ ሴቶች እናንተ እብዶች ምን እያደረጋችሁ ነው በማለት ያላቀቃቸዋል። እናም እንግዲህ ለሲሎና አንቺ አርፈሽ ቁጭ በይ፣ ከዚህ በኋላ እንደዚህ አይነት ችግር ፈጥራለሁ የምትይ ከሆነ እዚሁ ትበሰብሻለሽ በማለትም ይነግራታል። ሲሎናም እንግዲህ ከዚህ በኋላ እኔ የድሮዋ ሲሎና አይደለሁም፣ አሁን እቺን አዲሷን ሲሎና ትተዋወቃታለክ፣ እኔ እንደ የድሮዋ ሚስትክ አይደለሁም በማለትም ትነግረዋለች። ኧረ ጉድ ነው፣ ኧረ ጉድ ነው እንዴ ምላስም ማብቀለሽልኛል ታዳ በማለትም እንዴት ነው ያሰለጠንሽ ባክሽ በማለትም ይጠይቃታል። እናም እንግዲህ ነይ አሁን ነገ ጠዋት እናወራለን ከዚች ጋር አትንቀሳቀሺ በማለት እነሱ ወደ ክላስ ይገባሉ። ሲሎናም እዛው ሶፋዋ ላይ ተኝታ ታድራለች። የማግስቱ ጠዋት እንግዲህ ወርካ ወደ ሲሎና ይደውላል። እሷም ማነሳችለትና ደህና ነህ ወይ ተሻለክ ወይ ትለዋለች። እሱም እንግዲህ አዎ ተሽሎኛል እኔ ደህና ነኝ አንቺስ የማይ ይጠይቃታል። የምሰማው ነገር እውነት ነው ሲሎና በማለትም ይጠይቃታል። አዎ ወርካ ድቤ ቤት መኖሬን ከሆነ አዎ ነው መሄድበት አጥቼ ነው እናም አማራጭ ሳጣ ነው በማለትም ተነግረዋለች። የዛኔም እንግዲህ መሄድበት አጥቼ ነው ስትለው ሆዱን የራራው ኦርካ እሺ ችግር የለውም በኋላ ጊዜ ብቅ በይ እፈልግሻለሁ በማለትም ይነግራታል። እሷም በሀሳቡ ትስማማለች። እናም እንግዲህ ስልኩ ከዘጋችሁ በኋላ ነበረ ድቤ ሊመታት ወደ ሲሎና የመጣው። እናም ሊመታት ሲል እጁን ትይዘዋለች። እንዴ ምን አይነት ጥንካሬ አምጥተሽ ነው በማለትም ያጀዝባ በደንብ አድርጎ አሰልጥኖሻል በማለትም ይነግራታል። እሷም በደንብ አድርጌ ያሳያለሁኝ የድሮዋ ሚስትህ እንዳልሆንኩ ሁለተኛ ጫፌን እንዳትነካ በማለትም ትታው ትሄዳለች። እናም እንግዲህ በሚገርም ሁኔታ ሲሎና ወደ ኦርካ ቤት ትሄዳለች። ምግብም አቅርቦላት ተስገብግባ ትበላለች። ምክንያቱም ድቤ ቤት ምግብ አልሰጧትም ነበር። እናም እንግዲህ እያወሩ ሳለ ነበረ ድቤ የደወለው። ድቤ ደውልና እሷ በጣም ፈርታና ተንቀጥቅጣ ከዛ ቤት ሮጣ ትወጣለች። ለካ ስትወጣ ሜላትና ድቤ መንገድ ላይ አይተዋት ነበረ። እንዴት ብደፍሪ ነው ኦርካ ቤት የሄድሽው ብላ ሜላት ድጋሚ ተያያዙ። እናም እንግዲህ ሊደባደቡ ሲሉ ነበረ ደረስሽ እንዴ አወቀብሽ እንዴ በማለትም በሚጠይቃት ሰዓት ሜላት መታ አፍሳት ይዛታለች። የዛኔም ነበረ ስልክ ላይ ድምጻቸውን የሰማው ኦርካ ሲሮጥ ወደ ድቤ ቤት የመጣው። ድቤም እንግዲህ ከነሱ ጋር ስለነበረ እሱም ሽጉጡን አንስቶ ሊገላቸው ነበር ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ ለሲሎና ኦርካ ደርሶላታል ግን ድቤ ደግሞ መሳሪያውን አውጥቶ ሊተኩስ ነበር ማለት ነው። በሚቀጥለው እንግዲህ አዲስ ነገር ይዤላችሁ እመጣለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናም በጣም አስፈላጊ በሆነ ሰዓት ነበረ ኦርካ የደረሰላት። ለዚህ ቻናል አዲስ የሆናችሁ ሼር ላይክ አድርጉልኝ። እስከ ቀጣይ ድረስ ቸር ቆዩልኝ።